ጥሯቸው አሁን ይሄን ጥሪ ሲያቀርቡ የነበሩ ህፃናት ዮኒም አገልግሎት ላይ ነው እና አንዱ ፖስተር ለጥፎ ስለ ታቦት ከኔ ጋር እንነጋገር ያለ ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው ነው። ይሄ ሰውዬ የሚያገለግል የነበረው በመቅዳት ነው። የሱ ስራ ጸበል መቅዳትና ድምጽ ደብቆ መቅዳት ነው። ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ስራ ጨርሼ እስክመጣ እኔ ራሴ እንዲህ ለካ አጥለቅልቀውታል። እኔ ስራ ላይ እንዳለው አውቋል። ይኸውልህ ሐዋሳ ይሄን የሚያክል ፕሮግራም መስቀል አደባባይ ላይ ተዘጋጅቶ ተወጥረናል። እኛ እዛ ተወጥረናል። ለካ እሱ እዚህ ባዶ ቤት አገኘው ብሎ እሱ ራሱ ደግሞ ተወጥሯል። አየው እና ያጓራል ማለት ነው። እየወጣ ሰው እንደሌለ ያጓራል። እየተቀባበሉ ነው ደግሞ ሌሎችም አሉ እና ይቀባበላሉ አየር ላይ። እኔ ዛሬ አይደል እንዴ እፎይ ስል ያየሁት እሱን ጨርሼ ስመጣ የሐዋሳውን ጨርሼ ስመጣ ሳይ በቃ እንደሆነ ነገር ያደርገዋል ማለት ነው። ያበሻ ልብስ እየቀያየረ እና ስራው ይሄ ዘማርያም የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምጽ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምጽ መቅዳት ነው። ባይዘው ለዛ ነው ዘማርያማዊት ያልኩትም ለዛ ነው። በቅጂ ነው የሚያገለግለው፣ በቅጂ ነው። እና ከሌን ቀድቼ እና ምን አመጣ ቀድተ ምን ተፈጠረ? እና በጣም ነው የደነቀኝ። በቃ ሰው የለም የተባለ ነው የሚመስለው። በቃ ተመልሶ አይመጡም እነ ትዝታው የተባለ ነው የሚመስለው። ሌሎችም አሉ መልስ መሰጣቸው ሰሞኑ ሌሎችም አሉ እና ሰማሁት አንዳንድ ያላቸውንም ነገሮች ሰማውና በቴዲ ሐዋሳ የሚባል ሰው ቤት ውስጥ ገብተን እንከራከር የሚል ጥሪ ነው ያቀረበልኝ ማለት ነው። በጣም ደፋር ሰው ነው። በጣም ትንሽ አትፈራም? ትንሽ አታፍርም? ጸበል ቀጪ ጋር እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገርም። ለኔ የሚመጥነኝን አውቀዋለሁ። መጀመሪያ እኔ ያቀረብኩትን ጥሪ መቼ ሰሙና? እኔ እኮ በሊቃውንት ደረጃ መልስ ተሰጥቶኛል። ዘማርያማዊት መልስ ተሰጥቶኛል። እኔ ያቀረብኩት ጥሪ ከናንተ አይነት ጸበል ቀጂ ጋራ ከሰንበት ተማሪ ጋር ጽዋ ተሸክሞ ስዕል ተሸክሞ ከሚዞር ወጠጤ ጋር ልነጋገር አይደለም ጥሪ ያቀረብኩት። አረቄ መቅዳት፣ ጸበል መቅዳት፣ ድምጽ መቅዳት ነው የናንተ ስራ። እሱን አገልግል እስከምትችለው ድረስ እግዚአብሔር እስከሚያበራል። የድፍረትህን ጥግ አድንቄዋል። መቼም ጨዋ ሰው ደፋር። በሚገርም ሁኔታ ያስተማርኩት ትምህርት ማብሰያችሁን ምድጃችሁን እንደናደው እያየው ቁጭ ብለህ ትሰማለህ። ቁጭ ብለህ እኔ